በ1938 5 የአሜሪካ አውሮፕላኖች ወደ ቤርሙዳ ትሪያንግል ከበረሩ በኋላ ይሰወራሉ። ወዲያው የነፍስ አድን አውሮፕላኖች እንዲፈልጓቸው ይላካሉ። ነገር ግን እነሱም ደብዛቸው ይጠፋል። አንዳንድ ሰዎች በውስጡ የተደበቀ ከተማ አለ ሲሉ፣ ሌሎች ደግሞ ወደ ሌላ ዓለም መግቢያ ነው ይላሉ። ለዓመታት ይህ የውቅያኖስ ክፍል እርግማን እንዳለበት ይታመን ነበረ። ስለዚህ እውነታው ምንድን ነው? የቤርሙዳ ትሪያንግል ውስጥ ምንድን ነው እየተፈጠረ ያለው? እርግማን ያለው የሞት ቀጠና ነው ወይስ ምትሃታዊ ኃይልና ሚስጥራዊ መሰለቢያ ቦታ አለው? ህዳር 26 1938 ከቀኑ 8 ሰዓት ላይ 5 የአሜሪካ ቦምብ ጣይ አውሮፕላኖች ከፍሎሪዳ አየር ጣቢያ ይነሳሉ። እነዚህ አውሮፕላኖች በቤርሙዳ ትሪያንግል በኩል እየበረሩ ነበረ። የቤርሙዳ ትሪያንግል የአትላንቲክ ውቅያኖስ አካል ሲሆን ከሚያሚ ተነስቶ ቤርሙዳ ጋር ደርሶ ወደ ታች እስከ ፖርቶሪኮ ድረስ ይወርዳል። በዚህ ጊዜ ቤርሙዳ ትሪያንግል ውስጥ ከፍተኛ ቁጥር ያላቸው አውሮፕላኖችና መርከቦች እየተሰወሩ ነበር። ቢሆንም በእነዚህ ሁሉ መሰወሮች ውስጥም ቢሆን እነዚህ 5 አውሮፕላኖች ለስልጠና ወደ ቤርሙዳ ትሪያንግል ያመራሉ። ስልጠናው የሚመራው በሉተናንት ቻርልስ ቴይለር ነበረ። ከ2500 በላይ የበረራ ሰዓት ነበረው። በጊዜው ከፍተኛ ሰዓት ነበረ። ይህን ያህል ልምድ ባለው አብራሪ ምንም አይነት ችግር ይፈጠራል ተብሎ አይታሰብም። የዚህ በረራ ሚሽን ከዚህ አየር ጣቢያ በሮ ለልምምድ ቦምቦችን ለመጣል ነበረ። ቦምቦቹን እዚህ ከጣሉ በኋላ 5ቱ አውሮፕላኖች በግራንድ ባሃማ ደሴት በኩል ወደ ሰሜን ይበራሉ። ከዛ በመጨረሻም ወደ ምዕራብ ታጥፈው ወደ መነሻቸው ፍሎሪዳ ይመለሳሉ። ይህ ነው እቅዳቸው። የአየር ንብረቱ አመቺ ነበረ። 5ቱም ቦምብ ጣይ አውሮፕላኖች እንደተነሱ ሁሉም ነገር በእቅዱ መሰረት እየሄደ ነበረ። አውሮፕላኖቹ የሙከራ ቦምባቸውን ይጥላሉ። ከዛ ወደ ግራንድ ባሃማ ደሴት በስተሰሜን ማምራት ይጀምራሉ። አውሮፕላኖቹ በስተሰሜን መብረር እንደጀመሩ ግን ያልተለመዱ ችግሮች ይከሰታሉ። ሩብ ጉዳይ ለ10 አካባቢ ሉተናንት ቻርልስ ቴይለር ወደ ፍሎሪዳ መደወል ይጀምራል። መጀመሪያ ላይ ድምፁ ኖርማል ነበረ። ከዛ ግን እየተቀየረ ይመጣል። ግራ የተጋባ እና የተጨናነቀ ይሆናል። ቀኑ ጥርት ያለ ስለሆነ እና ብዙም ስላራቁ ፍሎሪዳ የሚገኘው የበረራ ማማ ሊያያቸው ይገባል። ነገር ግን ፍሎሪዳ የሚገኙት ሰራተኞች በርቀት ሲመለከቱ ምንም አይነት አውሮፕላኖችን ሊመለከቱ አልቻሉም። ለጥቂት ደቂቃዎች ዝምታ ይሰፍናል። ከዛ ግን ሉተናንት ቻርልስ ቴይለር አንድ አስደንጋጭ መልእክትን ይልካል። የት እንዳለን ማወቅ አልቻልንም፣ መሬቱንም መመልከት አቅቶናል ብሎ የሬዲዮ መልእክት ይልካል። ሰራተኞቹም ከአየር ማማው ለሉተናንት ቻርልስ ቴይለር እና ለሌሎች አውሮፕላኖች መልሰው የሬዲዮ መልእክት ለመላክ ይሞክራሉ። ነገር ግን ለ10 ደቂቃዎች መልሰው ማግኘት የቻሉት ዝምታን ብቻ ነበረ። ከዛ ግን ከአውሮፕላኖቹ ውስጥ አንዱ አብራሪ የሬዲዮ መልእክቱ ይደርሰዋል። ወደ በረራ ማማው በመደወል ምዕራብ አቅጣጫን ማግኘት አልቻልንም፣ ሁሉም ነገር ችግር ውስጥ ነው፣ ሁሉም ነገሮች እንግዶች ናቸው፣ ውቅያኖሱም ጭምር በማለት መልእክት ይልካል። ንግግራቸው ለጥቂት ጊዜ ይቆማል። በመቀጠል ሉተናንት ቻርልስ ቴይለር ለሌላ አብራሪ ሚሽኑን እንዲመራ ይነግረዋል። ለ20 ደቂቃ ዝምታ ይሰፍናል። በመጨረሻም ግን ሌላኛው አብራሪ ወደ በረራ ማማው መደወል ይችላል። በጭንቀት ተሞልቶ ነበረ። የት እንዳለን መናገር አንችልም፣ ሁሉም ነገር ላይ ችግር ተፈጥሯል፣ በትክክል መመልከት አልቻልንም፣ ምናልባት ያለነው ከጦር ሰፈሩ በስተሰሜን ምስራቅ 225 ማይል ርቀት እንሆናለን ብሎ መልእክት ይልካል። ለጥቂት ደቂቃዎች አብራሪው ግልጽ ባልሆነ መልኩ ማውራት ይጀምራል። ከዛ ግን ድምፁ በትክክል እየተሰማ ይመጣል። ከስራችን ያለው ውቅያኖስ ወደ ነጭ እየተቀየረ ነው፣ ከባድ ሞገድም አለ፣ የት እንዳለን ምንም አይነት ፍንጭ የለንም ይላል። በዚህ ጊዜ ፍሎሪዳ የሚገኙት ሰራተኞች አውሮፕላኖቹ ከባድ ችግር እንዳጋጠማቸው ይረዳሉ። ስለዚህ አውሮፕላኖቹን እንዲፈልጓቸው ሌላ 2 ከአደጋ የሚያድኑ የጦር ጀቶችን ይልካሉ። እነዚህ 2 ነፍስ አድን ጀቶች መመሪያ የተሰጣቸው ለመጨረሻ ጊዜ ወደሚታወቀው የአውሮፕላኖቹ መገኛ ቦታ እንዲጓዙ ነበረ። ነገር ግን አስፈሪው ክስተት የተፈጠረው እዚህ ጋ ነው። ነፍስ አድን ጀቶቹ ከተነሱ ከ10 ደቂቃ በኋላ እነሱም ከበረራ ማማው ጋር ያላቸው የሬዲዮ ግንኙነት ይቋረጣል። ከተላኩት ውስጥ አንዱ ጀት ሙሉ ለሙሉ ይሰወራል። አሁን ላይ በአጠቃላይ 6 የተለያዩ አውሮፕላኖች ተሰውረዋል። በሚቀጥሉት ቀናት በአውሮፕላኖቹ ላይ ምን እንደተፈጠረ ለመመርመር የአሜሪካ ባህር ኃይል እና የባህር ዳርቻ ጠባቂዎች መርከቦችንና አውሮፕላኖችን ይልካሉ። ወታደሮቹ የአትላንቲክ ውቅያኖስንና የገልፍ ውሃዎችን ያስሳሉ። ነገር ግን ምንም ነገር ሊያገኙ አልቻሉም። 5 አውሮፕላን ውስጥ የነበሩት 14 ሰዎችና ለማዳን የሄዱት ሌሎቹ 13 ሰዎች ከእንደገና ሊታዩ አልቻሉም። ግን ይህ ብቻ አልነበረም።
አልነበረም አስደንጋጩ ክስተት። ይህ አውሮፕላን ያለምንም ጥሪም ሆነ መልእክት ሙሉ ለሙሉ ተሰውሯል። ለማረፍ 2 ሰዓት ብቻ ሲቀረው በድንገት ይሰለባል። ይህ አየር መንገድ የብሪቲሽ ደቡብ አሜሪካ አየር መንገድ ይባላል። የተሰራው በሁለተኛው ዓለም ጦርነት አብራሪዎች ሲሆን ዓላማው አውሮፓንና ደቡብ አሜሪካን ለማገናኘት ነበረ። ይህ ተሳፋሪዎችን ይዘው አትላንቲክ ውቅያኖስን ማቋረጥ ከሚችሉ አውሮፕላኖች መካከል አንዱ ነበረ። ጥር 19 1940 ሮብ ዕለት ይህ ስታር ታይገር የተባለው አውሮፕላን ከፖርቹጋል ሊዝበን ከተማ ወደ ቤርሙዳ ጉዞውን ለማድረግ ይነሳል። አውሮፕላኑ ወደ ቤርሙዳ ከመሄዱ በፊት እዚህ ሳንታ ማሪያ እና አዞርስ ጋር እንዲቆምና ነዳጅ እንዲሞላ ታቅዶ ነበረ። አውሮፕላኑ ሳንታ ማሪያ ውስጥ ነዳጅ እየሞላ ያለ አትላንቲክ ውቅያኖስ በአደገኛ ማዕበሎች እየተናወጠ እንደሆነ መዘገብ ይጀምራል። የአውሮፕላኑ ካፒቴን ልምድ ያለው አብራሪ ነበረ። ብሪያን ማክሚላን ይባላል። ካፒቴን ብሪያን ችግር እንዳለ ስለገባው ማዕበሉ እስኪጠፋ ምሽቱን እዛው ሳንታ ማሪያ ለመቆየት ይወስናል። በሚቀጥለው ቀን ጥር 20 በአትላንቲክ ውቅያኖስ ላይ ያለው ንፋስ ጠንካራ ነበረ፣ ነገር ግን ማዕበሉ ቀንሷል። ካፒቴን ብሪያን ማክሚላን ለመጓዝ ይወስናል። ካፒቴኑ ከጠንካራ ንፋሱ ለመጠበቅ በዝቅተኛ ከፍታ ማለትም በ2000 ጫማ ለመብረር ያቅዳል። ሊነጋጋ 9 ከሩብ ላይ ቤርሙዳ ላለው የአየር ማማ አስመዝግቦ በአትላንቲክ ውቅያኖስ ላይ እየበረረ ነበረ። በሚያስመዘግብበት ጊዜ ካፒቴኑ አውሮፕላኑ የሚገኝበት ቦታንና በምን ያህል ጊዜ እንደሚያርፍ አረጋግጧል። 11 ሰዓት ላይ ያርፋል ተብሎ ይጠበቃል። የቤርሙዳ የአየር ትራፊክ ተቆጣጣሪ 9 ሰዓት ከ50 ላይ ከእንደገና አውሮፕላኑን ለመመዝገብ ይሞክራል። ነገር ግን ምንም ምላሽ ሳያገኝ ይቀራል። ከዛ 10 ሰዓት ከ40 ላይ ወይም አውሮፕላኑ ያርፋል ተብሎ የሚጠበቅበት ሰዓት አቅራቢያ ድጋሚ ይሞከራል። አሁንም ግን የቤርሙዳ የአየር ትራፊክ ቁጥጥር ምንም አይነት ምላሽ ሳያገኝ ይቀራል። በዚህ ጊዜ ግን የአደጋ ጊዜ ጥሪ ያውጃሉ። ቤርሙዳ የሚገኘው የአሜሪካ አየር ኃይል የጠፋው አውሮፕላንን ለመፈለግ ጉዞውን ይጀምራል። 11 ሰዓት ካለፈ በኋላ ካፒቴኑም ሆነ አውሮፕላኑ ሊገኙ አልቻሉም። በተጨማሪም ምንም አይነት ጥሪም አላደረጉም። በተጠናከረ መልኩ የመፈለግና ነፍስ የማዳን ዘመቻው 26 የተለያዩ የጦር አውሮፕላኖችን በመጠቀም አትላንቲክ ውቅያኖስ ላይ በመብረር ይካሄዳል። ይህ ዘመቻ ለ5 ቀናት የቆየ ሲሆን ምንም አይነት ነገር ሊገኝ አልቻለም ነበረ። ስለዚህ የእነዚህ አውሮፕላኖች መሰወር ምክንያት ምንድን ነው? እዚህ ቦታ ላይ አውሮፕላኖች ብቻ አይደለም የሚሰወሩት፣ መርከቦችም ጭምር ነው። መቼም እንዳይሰምጡ ተደርገው የተሰሩ መርከቦች ራሱ በድንገት ደብዛቸው ጠፍቷል። 1910 የካቲት 25 ሰኞ ዕለት ዩኤስኤስ ሳይክሎፕስ የተባለው በጊዜው የአሜሪካ ባህር ኃይል ግዙፉ የነዳጅ መርከብ ሰሜን ባርባዶስ አካባቢ ያልታወቀ ቦታ ጋር እንደዚሁ ይሰወራል። በአደጋው ላይ ከተከሰቱ ግራ አጋቢ ክስተቶች መካከል ካፒቴኑ የአደጋ መልእክት አለመላኩና መርከቡ ሲሰወር በአቅራቢያ ከነበሩ በመቶዎች የሚቆጠሩ መርከቦች የሚደወሉ የስልክ ጥሪዎችን ማንም አለማንሳቱ ነው። ሌላኛውም እንደዚሁ በ1941 ታህሳስ 19 ማክሰኞ 26 ሰዎችን የጫነ ዶግለስ ዳኮታ DC-3 የተባለ አውሮፕላን ወደ መዳረሻቸው ፍሎሪዳ ሊደርስ 80 ኪሎ ሜትር ሲቀረው ይሰወራል። አውሮፕላኑ ያለበትን ቦታ ለማመላከት የተደረገው የመጨረሻው የሬዲዮ ጥሪ ከእንደገና ሊሰማ አልቻለም። ጥቅምት 19 1944 ሳውዘርን ዲስትሪክስ የተባለ መርከብ ቤርሙዳ ትሪያንግል አቅራቢያ ከታየ በኋላ ይሰወራል። ከ4 ዓመት በኋላ በ1948 ስለ መርከቡ መገኛ ብቸኛ ማስረጃ የፍሎሪዳ ባህር ዳርቻ ጋር ይገኛል። የተገኘውም የመርከቡ ስም የተጻፈበት ይህ ህይወትን ማዳኛ ፕላስቲክ ነበረ። ታህሳስ 12 1960 እንዳይሰምጥ ተደርጎ የተሰራ ዊችክራፍት የተባለ 2 ተሳፋሪዎችን የጫነ መርከብም እንደዚሁ ይሰወራል። ከተሳፋሪዎቹ ውስጥ አንዱ ዳምቡራክ የተባለ ልምድ ያለው መርከበኛ ነበረ። መርከቡ በውሃ ቢሞላ ራሱ መቼም እንዳይሰምጥ የሚያስችለው መሳሪያ ተገጥሞለት ነበረ። ከሚያሚ ባህር ዳርቻ ወደ 1.6 ኪሎ ሜትር እንደራቁ መርከበኛው ዳምቡራክ ውሃ ውስጥ የሆነ ነገርን ከገጨ በኋላ የባህር ዳርቻው ላይ ላለው ጠባቂ ይደውልለትና ወደ ዳርቻው መርከቡን እንዲጎትቱት ይጠይቀዋል። በስልክ ጥሪው ወቅት ዳምቡራክ የተረጋጋ ነበረ። በተጨማሪም መርከቡ እየሰመጠ ነው ብሎም አልተናገረም። ከዛ ግን የባህር ዳርቻ ጠባቂው በቦታው ሲደርስ ዳምቡራክም ሆነ አብሮት ያለው ተሳፋሪ በተጨማሪም መርከቡ የትም ቦታ ሊገኙም ሆነ ሊታዩ አልቻሉም። ብዙዎችም የማይሰምጥ መርከብ ውስጥ ሆነው የአደጋ ጊዜ ጃኬትና መንሳፈፊያ ይዘው እንዴት ሊሰወሩ ይችላሉ በማለት ግራ ተጋብተዋል። ብዙ ሰዎች ቤርሙዳ ትሪያንግልን ፍጹም ልዩ የሆነ ኃይል ይቆጣጠረዋል ብለው ያምናሉ። ነገር ግን ተመራማሪዎች የውቅያኖሱ ወለል ላይ አንድ እንግዳ ነገርን ያገኛሉ። የቤርሙዳ ትሪያንግል መሰወሮች ውስጥ በብዛት የሚስተዋለው ግራ አጋቢው ክስተት የኮምፓሶች መዛባትና የተለየ ጸባይ ማሳየት ነው። ብዙ አብራሪዎችና መርከበኞች ኮምፓሳቸው በትክክል መስራት እንዳቆመ ተናግረዋል። ብዙዎች ከውሃ ውስጥ ያለ እሳተ ጎመራ ኮምፓሶቹን እንደሚያበላሻቸው ያምናሉ። እሳተ ጎመራው ከፍተኛ መጠን ያለው ባሳልት የተባለ ድንጋይን ይተዋል። ይህ ድንጋይ የሚፈጠረው ማግማ
ማግማ እና ላቫዎች ወይም የቀለጡ ድንጋዮች ሲቀዘቅዙ ነው። ይህ ባሳልት ድንጋይ በከፍተኛ መልኩ አይረንንና ማግኔታይትን ይዟል። እነዚህ ሁለቱም ንጥረ ነገሮች የማግኔት ስበት ኃይል አላቸው። ማግኔታይት ደግሞ በምድራችን ላይ ከሁሉም የበለጠ የማግኔት ስበት ያለው ንጥረ ነገር ነው። ቤርሙዳ አካባቢ ደግሞ እስከ 500 ቢሊዮን ቶን ማግኔታይት ይገኛል ተብሎ ይነገራል። ስለዚህ በዚህ ምክንያት ነው ኮምፓሶቹ የሚበላሹት ተብሎ ይታሰባል። አንዳንድ ጥናቶች ደግሞ በማዕበል ጊዜ ያለው መብረቅ የማግኔት ተጽዕኖውን እንደሚያባብሱት ያሳያሉ። ይህ ደግሞ የኤሌክትሪክ ማሽኖች እንዲሁም ኮምፓሶች የበለጠ እንዲዛቡ እና ሬዲዮዎች ላይ እክል እንዲፈጠር ያደርጋል። ነገር ግን ኮምፓሶች ብቻ መርከቦቹ እንዲሰወሩ አያደርጋቸውም። ስለዚህ በሰከንዶች ውስጥ የሚሰልባቸው ነገር ምንድን ነው? ቤርሙዳ ትራያንግል ውስጥ የሚቴን ጋዝ ፍንዳታ ሊፈጠር እንደሚችል ተመራማሪዎች ይናገራሉ። የሚቴን ፍንዳታ የሚከሰተው በድንገት ከባህር ወለሉ ላይ የሚቴን ጋዝ ሲለቀቅ ነው። ከፍተኛ መጠን ያለው ሚቴን በአንድ ጊዜ ሲለቀቅ መርከቦችንና አውሮፕላኖችን በከባዱ ሊረብሻቸው ይችላል። ለመርከቦች የሚቴን ጋዝ ሲለቀቅ የውሃን እፍግታ ይቀንስባቸዋል። ይህ ውሃው ወደ አረፋነት እንዲቀየር ያደርጋል። አረፋማ ውሃ ከፍተኛ እፍግታ የለውም። ስለዚህ ከፍተኛ መጠን ያለው አየር በውስጡ እንዲኖረው ያደርጋል። በአየር የተሞላ ውሃ ደግሞ የመርከቡን ክብደት መደገፍ አይችልም። ውጤቱም መርከቡ በፍጥነት እንዲሰምጥ ያደርገዋል። አውሮፕላኖች ላይ ደግሞ የሚቴን ጋዝ በከፍተኛ መጠን ወደ ከባቢ አየር ሲለቀቅ ሞተራቸው እንዲቀጣጠል ሊያደርግ ይችላል። ሚቴን ጋዝ እጅግ በጣም ተቀጣጣይ ነው። ቢሆንም ግን ብዙ ተመራማሪዎች የተስማሙበት መልስ ይህ ነው። ተመራማሪዎች ቤርሙዳ ትራያንግል በከባድ አውሎ ንፋስና ማዕበሎች በተደጋጋሚ እንደሚናወጥ ያስረዳሉ። ቤርሙዳ ላይ የሚከሰቱት ብዙዎቹ አውሎ ንፋሶች የሚመጡት ከምዕራብ አፍሪካ የባህር ዳርቻ ነው። የሰሐራ በረሃ ድርቀትና ሞቃታማ አየር ከአትላንቲክ ውቅያኖስ እርጥበታማ እና ለብ ያለ አየር ጋር ሲገናኝ ጠንከር ያለ የከባቢ አየር አለመረጋጋትን ይፈጥራል። ይህ አለመረጋጋት ነጎድጓዶችን፣ መብረቅን እና አውሎ ንፋስን ይፈጥራል። አውሎ ንፋሱ ከዚህ ተነስቶ የውቅያኖሱን እንቅስቃሴ እና የዓለም አቀፍ የንፋስ እንቅስቃሴ መከተል ይጀምራል። በአትላንቲክ ውቅያኖስ አድርጎ ወደ ቤርሙዳ ትራያንግል እንዲያመራ ያደርገዋል። ከዚህ በተጨማሪም የቤርሙዳ ትራያንግል ውስጥ ጥልቀት ያላቸው ጉድጓዶች ይገኛሉ። ስለዚህ የመርከቦቹም ሆነ የአውሮፕላኖቹ አካሎች ጉድጓዶቹ ውስጥ ወድቀው ሊሆን ይችላል ተብሎ ይገመታል። ስለዚህ የቤርሙዳ ትራያንግል ውቅያኖሶች ምን ያህል በእንቆቅልሾች የተሞሉ እንደሆነ ያሳየናል። ዛሬም ድረስ የፕላኔታችን አብዛኞቹ ክፍሎች ሳይታሰሱ እና ሳይታወቁ ቀርተዋል።